ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ዩኒት 5 ሌሰን 7 እናያለን ማለት ነው። ምንድነው ኢንቫይሮንመንታል ፖሊሽን ኢንቫይሮንመንታል ፖሊሽን በሚለው ላይ መጽሐፋችሁ ፔጅ 255 ላይ ያለውን ኢንቫይሮንመንታል ፖሊሽን የሚለውን እናያለን ማለት ነው። ምንድነው ፖሊሽን ስንል ምን ማለታችን ነው? you are familiar with these words ከዚህ ወርድ ጋር ብዙም እናንተ ሩቅ አይደላችሁም። ካሁን በፊትም ስለ ፖሊሽን በሚዲያም በተለያዩ ነገሮች ፖሊሽን ምንድነው በሌሎች ኮርሳችን ወይም ሳብጀክት ላይ አይታችኋል ፖሊሽን ምን እንደሆነ። ስለዚህ በዛሬው ሌሰናችን ላይ ይሄን ፖሊሽን ምን እንደሆነ ዲፋይን እናደርጋለን ማለት ነው። አንደኛ pollution is any discharge of solid, liquid, gaseous substance and radiation into the environment that causes unwanted changes. pollution የሚባለው ሊኩዊድ ሊሆን ይችላል። ማንኛውም ዲስቻርጅ የሚደረግ ወይም የሚለቀቅ ወደ ኢንቫይሮንመንት የተለቀቀው ሳብስታንስ ወይም ፖሊት ሊያደርግ የሚችለው ሳብስታንስ ምን ይችላል? it will be solid ሊሆን ይችላል፣ ሊኩዊድ ሊሆን ይችላል or gaseous substance ሊሆን ይችላል and also radiation ሊሆን ይችላል ማለት ነው። እነኚህ የተለቀቁት ወደ ኢንቫይሮንመንቱ የተለቀቁት እነኚህ ሳብስታንሶች they brings or causes what unwanted change ማለት to the environment ለኢንቫይሮንመንቱ ሊፈለግ የማይፈለግ ወይም ኢፌክት ያለው ኔጌቲቭ ኢፌክት ያለው ኦር ዲትሪሚናል ኢፌክት ያለው ሳብስታንስ ሊሆን ይችላል ማለት ነው። have its own cause ማለት ምን አይነት ኮዝ unwanted change በማምጣቱ ማለት ነው። የማይፈለግ ለኢንቫይሮንመንቱ ሊበክል የሚችል unwanted change የሚያመጣ ማንኛውም ዲስቻርጅ የሚደረግ ነገር ምን እንለዋለን? ፖሊሽን እንለዋለን። ስለዚህ እነኚህ በተለያየ ፎርም ሊሆን ይችላል ማለት ነው። በሶሊድ ሊሆን ይችላል፣ በጥጥር ፎርም ማለት ነው ወደ ኢንቫይሮንመንት ሊለቀቅ ይችላል። በሊኩዊድ ፎርም በፈሳሽ ፎርም ማለት ነው። ሁለተኛም በጋሲየስ ፎርም ነው። ጋሲየስ አትሞስፌር ወደ አትሞስፌር ሊለቀቅ ይችላል። and also በራዲዬሽን ፎርም ሊሆን ይችላል። እነኚህ በሙሉ ምንድናቸው? ፖሊታንት ናቸው። ግን ኮዝ የሚያደርጉት ምንድነው? ኮዝ የሚያደርጉት unwanted change ነው። unwanted change ነው። ስለዚህ ፖሊሽን በዚህ መንገድ ዲፋይን ማድረግ ይችላል ማለት ነው። ፖሊሽን unwanted change ኮዝ ወይም ብሪንግ ሊያደርግ ይችላል ብለናል። unwanted change ስለዚህ ምንድነው ኮዝ ሊያደርጋቸው የሚችለው? pollution it causes what short term or long term harm ሊሆን ይችላል that affect one look ይሄ pollution ኮዝ የሚያደርገው የአጭር ጊዜ ኢፌክት ሊሆን ይችላል ወይም ጉዳት ሊሆን ይችላል የሚያደርሰው። ሁለተኛ ደግሞ የረጅም ጊዜ ጉዳት ሊያደርስ ይችላል ማለት ነው። ስለዚህ አጭርም ሆነ ረጅም that affect what and the earth's ecological balances and lower the quality of life the ecological balances ምን ያደርጋል? አፌክት ያደርጋል ማለት ነው። ኢኮሎጂካሊ የምንላቸው ኢኮሎጂካሊ ተስማሚ የሆነ የአየር ንብረት ተስማሚ የሆነ ኢኮሎጂካል ባላንስ እንዲኖር በመሬት ላይ ኢኮሎጂካሊ ባላንስ እንዲሆን አንደኛው ሳይበዛ ሌላኛውም ሳያንስ ባላንስድ በሆነ መንገድ የመኖሩን ሲስተም ምን ያደርገዋል? አምባላንስ ያደርገዋል ማለት ነው። አፌክት ሊያደርገው ይችላል ማለት ነው። ስለዚህ አፌክት የሚያደርገው ዘርዝስ ኢኮሎጂካል ባላንሱን እንዲያጣ ያደርገዋል። and also በዚህ ምክንያት ባላንሱን በማጣቱ ምክንያት the quality of life ምን ሊሆን ይችላል? ሊወርድ ይችላል ማለት ነው። ለምሳሌ ካርቦን ዳይኦክሳይድ በዛ እንበል። ካርቦን ዳይኦክሳይድ ወደ ኢንቫይሮንመንት በተለያየ አማካኝነት ሊለቀቅ ይችላል። ነገር ግን ካርቦን ዳይኦክሳይድ ጨመረ ማለት ይሄ ካርቦን ዳይኦክሳይድ ደግሞ በኔቸሩ ሂትን አብዞርብ የማድረግ አቅም አለው። ስለዚህ ወደ አየር ብዙ ካርቦን ዳይኦክሳይድ ለቀቅን ማለት ብዙ ሂት ወደ ኢንቫይሮንመንት ይገባል ማለት ወይም ወደ አትሞስፌር ይሄዳል ማለት ነው። ስለዚህ ግሎባል ዋርሚንግ ይጨምራል ማለት ነው። በዛን ጊዜ የዓለም የሙቀት መጠን ጨመረ ማለት the existence of human being on the earth ምን ይሆናል? ይቀንሳል ማለት ነው። the quality of life ምን ያደርጋል? እየቀነሰ ይመጣል ማለት ነው። ስለዚህ እዚህ ጋር ማስተዋወስ የሚጠበቅብን ምንድነው? አንድ ሾርት ተርም ሃርም ሊሆን ይችላል። ሁለተኛ ሎንግ ተርም ሃርም ሊሆን ይችላል ማለት ነው። ሊጎዳቸው ጉዳቶቹ የአጭር ጊዜ ሊሆን ይችላል፣ የረጅም ጊዜ ደግሞ ጉዳት ሊሆን ይችላል ነው። ዛሰር ግንሷት pollutants are discharged into the environment as a result of pollutionን ሊያመጡ የሚችሉ ነገሮች ምንድናቸው? they are pollutants ናቸው ነው። እነኚህ ደግሞ ዲስቻርጅ የሚደረጉት ወይም የሚለቀቁት ወደ ኢንቫይሮንመንት as a result of one natural events ነው። due to natural events ስንል ምን ማለታችን? በቮልካኒክ ኢረፕሽን አማካኝነት ማለት ነው። ይሄ በተፈጥሮ ነው፣ የተፈጥሮ ክስተት። ቮልካኒክ ኢረፕሽን ማንም ሊቆጣጠረው አይችልም። ስለዚህ በተፈጥሮ ክስተት አማካኝነት እነኚህ ፖሊታንቶች ወዴት ከለው ዘ ዲስቻርጅ ኢንቱ ዘ ኢንቫይሮንመንት ወደ ኢንቫይሮንመንት ሊለቀቁ ይችላሉ። በቮልካኒክ ኢረፕሽን ጊዜ የሚወጣ ጋስ አለ። ያ ጋስ ቀጥታ ወደ ኢንቫይሮንመንት ወይም ወደ አትሞስፌር ሊሄድ ይችላል ማለት ነው። then it causes what
ሃርም ኮዝ ያደርገው ጉዳት የሚያደርስ ነው ማለት ነው። ሁለተኛ ሂውማን አክቲቪቲ ዴይ ቱ ዴይ ሂውማን አክቲቪቲ የሰው ልጅ ለመኖር በሚያደርገው ትግል ውስጥ ምን ያደርጋል? ፖሊታንቶችን ይለቃል ማለት ነው። ለምሳሌ ኬሚካል ኢንዱስትሪዎች ያው ኬሚካሎችን እንጠቀማለን። እነዚህ ኬሚካል ኢንዱስትሪዎች የተለያዩ ጋሶችን ይለቃሉ ማለት ነው። which harm the environment ሊጎዱ የሚችሉ ማለት ነው። and also በአግሪካልቸር አማካኝነት ፈርቲላይዘሮች እንዘራለን ወይም ጥሩ የሆነ ክሮፕ ለማግኘት ፈርቲላይዘር እንጠቀማለን። በፈርቲላይዘር የሚወጡ ደግሞ የተለያዩ ኮምፓውንዶች ወደ ውሃ and also ራሳቸው ኢቫፖሬት አድርገው በተለያየ መንገድ ወደ ኢንቫይሮንመንቱ ምን ያደርጋሉ? ይገባሉ ማለት ነው። ስለዚህ በሁለት አይነት መንገድ ያልነው አንደኛው በናቹራል ኢቨንት፣ ሁለተኛው ደግሞ በሂውማን ዴይ ቱ ዴይ አክቲቪቲ ውስጥ እነኚህ ፖሊታንቶች ወደ ኢንቫይሮንመንት ምን ያደርጋሉ? ዲስቻርጅ ሊሆኑ ይችላሉ ነው። The other important point here is ሌላው ምንድነው? ክላሲፊኬሽን ኦፍ ፖሊታንትስ ነው። ፖሊታንትን በሶስት እንከፍላቸዋለን። የመጀመሪያው ኤር ፖሉሽን ነው። ኤር ፖሉሽን ማለት ነው የአየር ብክለት የሚያመጡ ወይም የአየር ብክለት ማለት ነው። ሁለተኛው ደግሞ ዋተር ፖሉሽን ነው። ዋተርን ሊበክሉ የሚችሉ ፖሊታንቶች ናቸው። ዜን ሶስተኛው ደግሞ ምንድናቸው? ላንድ ፖሉሽን ነው። ላንድ ፖሉሽን እነኚህን ፖሊታንቶችን የምንከፍላቸው ምንድነው? ቤዝድ ኦን ዘ ታይፕ ኦፍ ፖሉሽን ነው። ቤዝድ ኦን ዘ ታይፕ ኦፍ pollution based on can be classified by based on what? Based on the type of pollution. based on the type of pollution ማለት የሚያመጡት ፖሊሽን እነኚህ ፖሊታንቶች ዋናው ኮዝ የሚያደርጉት ምንድነው? ወደ ፖሊሽን ነው የሚወስዱን። ስለዚህ ኤር ፖሊሽን አለ፣ ዋተር ፖሊሽን አለ and also land pollution አለ ማለት ነው። እስኪ ወደ መጀመሪያው እንምጣና ኤር ፖሊሽን እንመልከት። ኤር ፖሉሽን አትሞስፌርን ነው የሚበክለው ማለት ነው። ወይም የአየር ብክለት ማለት ነው። አየር ደግሞ የሚገኘው የት ላይ ነው? አትሞስፌር ላይ ነው ማለት ነው። ስለዚህ አትሞስፌርን ነው የምናወራው፣ ስለ አትሞስፌር ዛት ሚንስ ኢንቫይሮንመንትን በተለያየ ኮምፓርትመንት ከፍለናቸዋል። ኤርን የያዘው ግን ማን ነው? አትሞስፌር ነው ማለት ነው። ስለዚህ ይሄ አትሞስፌር ብዙውን ጊዜ ኮንሲደርድ አስ ሶሉሽን እንደ ሶሉሽን ነው ኮንሲደር የምናደርገው። ሶሉሽን ይሄ አትሞስፌር ወይም ኤር ባይ ኢትሰልፍ ኢት ኢዝ ዋት ጋስ ሶሉሽን ነው ማለት ነው። የተለያዩ ጋሶችን የያዘ ምንድነው? it is solution. It is a mixture of gases. Since it is a mixture of gases, it can be considered as a solution. Different gases make up of atmosphere. Several different gases, they make what? Atmosphere make ያደርጋሉ ነው። የተለያዩ ጋሶች ብዙ ጋሶች አንድ ጋር ነው አትሞስፌርን ቢልት ያደርጋሉ ነው። ከነኚህ ውስጥ ሎክ ሶሉሽን ከሆነ ሶሉሽን ደግሞ ሁለት ነገር ሊኖረው ይገባል። ዋን ሷት ሶልቨንት ሊኖረው ይችላል። ሁለተኛው ደግሞ ምን ይችላል? ሶሉት ሊኖረው ይችላል ማለት ነው። ስለዚህ by the principle of solution the higher content ያለው ወይም the higher amount ያለው or the higher concentration ያለው it is what? solvent ነው። then ሌሎቹ ደግሞ ከዛ በታች ያሉት ምንድናቸው? ወይም ከዋናው ብዙ ያዘው ብዙ concentration or ብዙ percentage of component ያዘው we call it solvent እንለዋለን። ሌሎቹ ደግሞ ምንድናቸው? solute ናቸው ማለት ነው። ስለዚህ ከፍተኛ ኮንሰንትሬሽን ያዘ ወይም ከፍተኛ አማውንት ኦር ፐርሰንቴጅ ኦፍ ጋስ ያዘው በአትሞስፌር ውስጥ ማን ነው? ናይትሮጅን ነው ማለት ነው። ስለዚህ እዚህ ናይትሮጅን ምንድነው? ኢት ኢዝ ሶልቨንት ነው ማለት ነው። ሶልቨንት ሌሎቹ ምንድናቸው? ዘር ዋት ሶሉት ናቸው ማለት ነው። ከሶሉቶቹ ውስጥ ግን ከፍተኛ አማውንት ያለው ወይም ላርጀስት አማውንት ያለው ማን ነው? ኦክሲጅን ነው ማለት ነው። ኦክሲጅን ወይ ቢኮዝ ይሄኛው ወደ 78% ነው። when come to this ኦክሲጅን ደግሞ ወደ 21% ነው ማለት ነው። among the other concentration or gases ከሌሎቹ ጋሶች ውስጥ 21% ያዘው ማን ነው? ኦክሲጅን ነው ማለት ነው። ስለዚህ ከሶሊዶቹ ውስጥ ከፍተኛ ፐርሰንቴጅ ያለው or amount ያለው ኦክሲጅን ነው ማለት ነው። ተማሪዎች እዚህ ጋር የምትመለከቷቸው እዚህ ሷት solution of gases ነው። እነኚህን ጋሶች ነው የያዘው አትሞስፌር እነኚህን ይዟል። እዚህ ላይ እንደምትመለከቱት ናይትሮጅን ስንት ነው? 78% ነው ማለት ነው። 78% ማለት ነው ከፍተኛ። ስለዚህ እንደምንወስደዋለን እንደ ሶልቨንት እንወስደዋለን ማለት ነው። ዜን ሌሎቹ በሙሉ ምንድናቸው? ዛይርዋት ሶሉት ናቸው ማለት ነው። ሶሉት ናቸው ማለት ነው። ዜን ኦክሲጅን ብትመለከቱት 20.9 approximately ወደ 21% ነው። አርገን አለ፣ ጋሼስ ዋተር አለ፣ ካርቦን ዳይኦክሳይድ also it is what? It is a part of atmosphere ነው ማለት ነው። 0.04% ነው። ሌላው ኤር ፖሉሽን is caused by ኤር ፖሉሽን የአየር ብክለት ዋና መንስኤው ምንድነው? it is the presence of contaminated gaseous substance in the air that affects the lives of what? Plants and animals on earth. It's nothing.
ኤር ፖሉሽን ዋናው ኮዙ ምን ማለት አይደለም፣ ኮንታሚኔትድ የሆነ ጋዝ በአየር ላይ መገኘት ነው። እነኚህ ኮንታሚኔትድ የሆኑ ኤሮች ደግሞ they affect the lives of plants and also animals የአኒማልና የፕላንትን የመኖር ህልውና ያዳክማሉ። ስለዚህ ይሄ የኤር ፖሉሽን ማናው መንስኤው ምንድነው? ኮንታሚኔትድ ጋሽስ ሳብስታንስ ሌላ አይደለም ማለት ነው። ኮንታሚኔትድ የሆነ ጋሽስ ሳብስታንሳቸው የተበከለ ወይም ንጹህ ያልሆነ ጋሽስ ሳብስታንሶች ኤግዚስት በማድረጋቸው ምክንያት ኤር ላይ they will cause what ኤር ፖሉሽን ነው ማለት ኤር ፖሉሽን ነው። እነኚህ ኤር ፖሉታንትስ የምንላቸው ሳልፈር ዳይኦክሳይድ ሊሆን ይችላል፣ አንደኛው እሱ ነው። ሁለተኛው ናይትሮጅን ዳይኦክሳይድ፣ ካርቦን ሞኖክሳይድ፣ ኦዞን by itself and also hydrocarbons these all are what ምንድናቸው? ኤር ፖሉታንትስ ናቸው ማለት ነው። ኤር ፖሉታንትስ ናቸው። and also በተጨማሪ እዚህ ጋር ምን አለ? ፓርቲኩሌትስ አሉ። እዚህ ጋር በተጨማሪ ምን አለ? ኤር ፖሉታንት ፓርቲኩሌትስ አሉ። ፓርቲኩሌቶች they are what ኤር ፖሉታንትስ ናቸው። ክሎሮፍሎሮካርበንስ and also lead compounds ሌሎችም አሉ። እነዚህ ምንድናቸው? the most common ኤር ፖሉታንትስ የሚባሉት ናቸው እንጂ ሌሎች በጣም ብዙ ኤር ፖሉታንትስ አሉ። አየር ሊበክሉ የሚችሉ የተለያዩ ጋሶች አሉ ማለት ነው። ጋሽስ ሳብስታንሶች አሉ ማለት ነው። እሺ ከነኚህ ውስጥ የተወሰኑትን እንየው። ሳልፈር ዳይኦክሳይድ or SO2 ይሄ ሳልፈር ዳይኦክሳይድ ወደ አትሞስፌር ሊገባበት የሚችለው መንገድ ምንድነው? አንደኛው from the composition of coal and petroleum and extraction of metal from their sulfide ores ካም በፊት እንደተነጋገር ነው እነኚህ ኤር ፖሉታንቶች ወይም ማንኛውም ፖሉታንት ወደ አትሞስፌር ወይም ወደ ኢንቫይሮንመንት ሊገቡባቸው የሚችሉት በሁለት አይነት ኮዝ ነው ብለናል። አንደኛው ምንድነው? ናቹራል ኢቨንቶች ናቸው። ሁለተኛው ደግሞ በሂውማን አክቲቪቲ ማለት ነው። ስለዚህ በምድር ላይ አሁን ብዙ ነዳጅ የሚያስፈልግበት ጊዜ ነው። ስለዚህ በዚህን ሰዓት ምንድነው? ኮምበስሽን ኦፍ ኮል and also ፔትሮሊየም በምናወጣበት ሰዓት አንድ፣ ሁለተኛ ነው ኮምፖስት በምናደርግበት ሰዓት ሚንሷት ይሄ የድንጋይ ከሰል ኮል ኮምበስሽን ኦፍ ኤር በምናደርግበት ሰዓት and also ፔትሮሊየም ኮምፖስት በምናደርግበት ሰዓት አሁን ለምሳሌ ቪክልሶች አሉ። በቪክልስ አማካኝነት ፔትሮሊየም ጋሶች ከፔትሮሊየም የወጡ ጋሶች እና ዲዝል ኦይል፣ ኬሮሲን ኦር ኤኒቲንግ እነዚህ ኮምፖስት በሚደረጉ ወይም በሚቃጠሉበት ሰዓት እነኚህ ጋስ ወደ ኤር ይለቃል ማለት ነው። እነኛ ኤሮች ደግሞ ምንድናቸው? ኮንሰንትሬሽናቸው ከትሬሽሆልድ ሊሚት በላይ ከሆነ ምንሆናል? ሊበክሉ ይችላሉ ማለት ነው። ሌላኛው ሜታሎችን ከሳልፈር ኦር በምናወጣበት ሰዓት ሳልፈርን ከያዘ ኦር ውስጥ ሜታልን ኤክስትራክት አድርገን በምናወጣበት ሰዓት በዛን ጊዜ የሚለቀቅ ጋስ አለ ማለት ነው። ይሄኛው ሌላኛው ምን የሚያደርግ ነው? ኮዝ የሚያደርግ ነው። ሳልፈር ዳይኦክሳይድ በዛን ጊዜ ወደ አየር ይለቀቃል ማለት ነው። ስለዚህ አንድ በምንድነው? ኮምፖዚሽን ኦፍ ኮል and also petroleum፣ ሁለተኛ ደግሞ በኤክስትራክሽን ኦፍ ሜታልስ from the sulfide ores ማለት ነው። በሁለቱ መንገድ ሳልፈር ዳይኦክሳይድ ወደ አየር ይለቀቃል ማለት ነው። ይሄ ሳልፈር ዳይኦክሳይድ ወደ አየር ገባ። ስለዚህ በተለያየ አማካኝነት ኢንሄል ልናስገባው እንችላለን ወደ ሰውነታችን ውስጥ። ይሄ ደግሞ ምን ኮዝ ያደርጋል? አንደኛው ካፊንግ ሳል፣ ቼስት ፔን የደረት ህመም፣ ሴንሶሴን ሾርትነስ ኦፍ ብሪዝ ብዙ ሰዎች የመተንፈስ አቅማቸው በጣም ይቀንሳል። ሾርትነስ ኦፍ ብሪዝ ማለት ነው። ሳልፈር ዳይኦክሳይድ ወደ ሰውነታችን ከገባ የሳል ስሜት ይኖረዋል፣ ቼስት ፔን ይኖረዋል፣ የደረት ህመም and also shortness of breath እነኚህን ኮዝ ሊያደርግ ይችላል ማለት ነው። ሌላኛው ሳልፈር ዳይኦክሳይድ it could be a cause of bronchitis and also lung disease ብሮንካይቲስ የሚባለውን and also lung disease እሱም እንደ ኮዝ ሊሆን ይችላል። ሳልፈር ዳይኦክሳይድ አስገባን ብሮንካይቲስ ይዘናል and also የለንግ ዲዚዝም ሊሆን ይችላል፣ ኮዝ ሊሆን ይችላል ማለት ነው። ሳዘሪንግ ሷት ሌላኛው ኤርን ፖሊት ሊያደርግ የሚችል ምንድነው? ኦክሳይድስ ኦፍ ናይትሮጅን የተለያዩ ኦክሳይድስ ኦፍ ናይትሮጅን they enter to the atmosphere and they cause what a pollution ማለት ነው። ወይም የኛን የመኖር ህልውና እያቃጠለ እየቀነሰ ይሄዳል ማለት ነው። ስለዚህ formed in the atmosphere በአትሞስፌር ፎርም የሚደረገው ወይም ወደ አትሞስፌር ሊገባ የሚችለው by natural process like thunderstorms በናቹራል ፕሮሰስ አማካኝነት ወደ አትሞስፌር ሊገባ ይችላል ማለት ነው። ይሄ ተንደርስቶርም የሚባለው ምንድነው? ይሄ በነጎድጓድ በዝናብ ጊዜ የሆነ መብረቅ በሚነሳበት ሰዓት የነጎድጓዳማ የሆነ መብረቅ በሚነሳበት ሰዓት በዛን ጊዜ ምንድነው? ብልጭታዎች ይፈጠራሉ። በዛን ጊዜ የተለያዩ ናይትሮጅን ኦክሳይዶች ወደ አትሞስፌር ይለቀቃሉ ማለት ነው። ስለዚህ እነኛ ደግሞ ወደ ሰውነታችን ኢንሄል እናደርጋቸዋለን፣ ዜን ይጎዱናል ማለት ነው። ሌላኛው exhaust gases from furnace and engines increase the amount of nitrogen monoxide or nitrogen
ናይትሪክ ኦክሳይድ እና ናይትሮጅን ዳይኦክሳይድ ከፈርናንስ የተለያዩ የብረት ማቃጠል ሊሆን ይችላል ኦር ታይፕስ ኦፍ ፈርናንስ and also ከኢንጂኖች it increases the amount of what nitric oxide and also nitrogen dioxide ማለት ነው። በእነኛ አማካኝነት ወደ ኤር ይገባል then it increases the amount of these two nitrogen oxides ማለት ነው። ሳስንቲንግ ሷት እዚህ ጋር የምንመለከተው ምንድነው የናይትሮጅን ሞኖክሳይድ የሚባለው or nitric oxide it catalyzes the decomposition of ozone. It catalyzes or facilitates the decomposition of ozone layer in the upper layer of atmosphere to oxygen then it decreases what the ozone layers. ይሄ ኮዝ የሚያደርገው ነው። ምን ኮዝ ያደርጋል? የሚያመጣው ነገር ምንድነው? ወደ ኤር ገባ በተለያየ አማካኝነት ወደ አትሞስፌር ገባ ከዛም በኋላ በምን ነገሮች ላይ ጉዳት ሊያደርስ ይችላል የሚለው ነው። ደረስ የሚችለው ምንድነው? it catalyzes the decomposition of ozone. It catalyzes the decomposition of ozone. ozone layer ያስፈልገናል። it is what ዲፕሌት እንዲያደርግ ወይም እንዲቀንስ ኦዞን ላየሩ ምን ያደርጋል? ኮዝ ያደርጋል ማለት ነው። ኮዝ ያደርጋል ዜን በዛን ጊዜ ዘ ኦዞን ላየር ምን ያደርጋል? ዲፕሌት ያደርጋል ማለት ነው። አሴ ካታሊስት ይሆናል ማለት ነው። እዚህ ጋር የምትመለከቱት ምንድነው? ኦዞን in the presence of this catalyst or N or nitric oxide it can be decomposed into what? ወደ ኦክሲጅን ዲኮምፖዝ ያደርጋል ማለት ነው። በዚህ ሰዓት የኦዞን ላየር ምን ይሆናል? ይቀንሳል ማለት ነው። ይቀንሳል። ስለዚህ ናይትሮጅን or nitric oxide ኢፌክት አለው ማለት ነው። ሌላው እዚህ ጋር የምትመለከቱት እነኚህ ጋሶች ሳልፈር ዳይኦክሳይድ አለ ትራይኦክሳይድ አለ and also nitrogen dioxide አለ when they react with the rain አትሞስፌር ላይ እስካሉ ድረስ እና በሚዘንብበት ሰዓት ምን ያደርጋሉ? ሪአክት ያደርጋሉ ማለት ነው። ቢኮዝ እነኚህ ኦክሳይዶች ናቸው ማለት ነው። ስለዚህ ኦክሳይዶች ከሆኑ ድረስ ውሃ በሚያገኙበት ሰዓት ወደ አሲድ ይቀየራሉ ማለት ነው። ይሄ ሳልፈር ዳይኦክሳይድ ወደ ምን ይቀየራል? ወደ ሳልፈረስ አሲድ ይቀየራል። SO3 ወደ ምን ይቀየራል? ወደ ሳልፈሪክ አሲድ ይቀየራል። and also NO2 ደግሞ ወደ ምን ይቀየራል? ወደ ናይትሪክ አሲድ ይቀየራል ማለት ነው። then መጨረሻ ላይ they cause what? አሲዲክ ሬን እንዲዘንብ ያደርጉታል ማለት ነው። አሲዲክ ሬንን ኮዝ ያደርጋሉ። አሲዲክ ሬን ዘነበ ማለት ወይም ወረደ ማለት ወደ መሬት it causes what? It accelerates the corrosion and also causes the deterioration of what? This ማለት ነው። ኮሮዥንን አክሰለሬት ያደርጋል። በተለያዩ ብረቶች ላይ ኮሮዥን እንዲፈጠር ያደርጋል ማለት ነው። ይሄ ኮሮዥን ደግሞ it causes what? The deterioration of what? Metals የሜታል መበላሸት ዲቶሬት ያደርጋል ማለት ነው። ከጥቅም ውጪ እንዲሆን and also the ቢልዲንጎች ምን እንዲሆኑ? ዲቶሬት እንዲሆኑ ማለት ነው። ወይም እንዲበላሹ ኮዝ ይሆናል ማለት ነው። ስለዚህ ቢልዲንጎች በተለያየ ምክንያት ምን ያደርጋሉ? ይፈራርሳሉ ማለት ነው። ስለዚህ ይሄ አሲዲክ ሬን ወደ ኮሮዥን ይመጣል። ኮሮዥን ደግሞ እነኚህን አፌክት ሜታሎች ኤንድ ቢልዲንጎች ምን እንዲሆኑ? ዲቶሬት እንዲሆኑ ማለት ነው። ሌላኛው ይሄ አሲዲክ ሬን it causes what? ዲፎሌሽን የፕላንቶች ምን እንዲያደርጉ? ዲፎሌት እንዲያደርጉ ኮዝ ይሆናል ማለት ነው። ዲፎሌት እንዲያደርጉ ዛት ሚንስ ፕላንታቸው ሊፋቸው ወይም ቅጠላቸው ወይም እንዳለ ምን እንዲረግፍ ማለት ነው። ዲፎሌሽን የቅጠሎች መርገፍ ወይም መበላሸት ማለት ነው። ዲፎሌሽን ኮዝ ያደርጋል ማለት ነው። ይሄ አሲዲክ ሬን። ሌላኛው ሪሊዝ ኦፍ ሄቪ ሜታል አዮንስ ፍሮም ሶይል ኢንቱ ዘ ዋተር and it causes and drop the pH of water into the river and lake. ይሄ አሲዲክ ሬን ሌላው ኮዝ የሚያደርገው it releases heavy metal ions from soil into water causes and drop the pH of water in the river and lakes ማለት ነው። ሄቪ ሜታል አዮኖች ሪሊዝ እንዲደረጉ ማለት ነው። ዛት ሚንስ ዋት? ሜታል ነበረ ሜታሉን ወደ አዮን ይቀይረዋል። እነኚህ አዮኖች ደግሞ ቀጥታ ወደ ዋተር ፓርት ይገባሉ ማለት ነው። ወደ ዋተር ፓርት ይገባሉ። then እነኚህ ሜታል አዮኖች ደግሞ when they drop to hot that means ወደ ዋተር አካል ከገቡ ደግሞ then pH of water ምን ያደርጉታል? pH-ን ይቀንሱታል ማለት ነው። that means pH-ን ቀነሱት ማለት ደግሞ አሲዳማ ውሃ ይሆናል ማለት ነው። አሲዳማ ወይም አሲዲክ ዋተር ይሆናል ማለት ነው። አሲዲክ ዋተር ይሆናል ማለት ነው። ይሄ ሁሉ ኮዝ ምንድነው? የናይትሮጅን ኦክሳይዶች ወደ አትሞስፌር በመግባታቸው ምክንያት የመጣ ችግር ነው ማለት ነው። ወይም ፖሊሽን ተካሄደ ማለት ነው። ፖሊሽኑ ነው ማለት ነው። እንግዲህ ተማሪዎች ዛሬ ያየነው ምንድነው? የኤር ፖሊሽን ውስጥ ፖሊት ሊያደርጉ ወይም ፖሊታንቶቹ ኤርን ፖሊት ሊያደርጉ የሚችሉ ጋሶችን አይተናል ማለት ነው። እነማን አይተናል? ሳልፈር ዳይኦክሳይድን አይተናል and also oxides of nitrogen አይተናል ማለት ነው። oxides of nitrogen አይተናል። ሁለቱን አይተናል። አሁን ከዚህ ቀጥሎ የምናየው በሌላው በሌሰን 8 ላይ የምንመለከተው ይሄን ኤርን ፖሊት የሚያደርጉ ሌሎች ጋሶችን እናያለን ማለት ነው። ወይም ሌሎች ሳብስታንሶችን እናያለን ማለት ነው። በፓርት 2 ለኤር ፖሊሽን ፓርት 2 ብለን ሁለተኛው ሌሰን 8 ላይ እንመለከታለን። የዛሬውን በዚህ ጨረስን። በሌላ ፕሮግራም እስከምንገናኝ ሰላም ነው ተማሪዎች።
ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው